السلام عليكم ورحمة الله وبركاته زاري ودا አገር ቤት ልገባ ነው ለመጀመሪያ ጊዜ አረፋን እንግዲህ አገር ቤት ነው ማሳልፈው ሁላችሁም ቪዲዮ ላይክ ያረጋችሁ መንገድ ላይና እንደዚሁም ደግሞ አገር ቤት እንግዲህ ምን አይነት ነገሮችን እንደምናሳልፍ አሳያችኋለሁ ሌትስ ጎ አላህ ቢያዛቸው ኸሊሉላህን አሳልፈው እንዲሰጡ ዘንድሮ ለአረፋ እንግዲህ ገጠር እየሄድን ያለነው እንደምታዩት ከኋላ መኪናችን ቆሟል። ቀጣይ ዓመት ደግሞ ለሐጅ መካ መዲና መንገባ አላህ አድርገን ጉዟችን እንቀጥላለን። ገና ረጅም ኪሎ ሜትሮች ይቀርናል። ነገር ግን ሰዎች በጣም በቃ ወደ ገጠር ከመግባታቸው የተነሳ መኪና መንገድ እየተዘጋጋ ነበረ። እንግዲህ ስንት ሰዓት እንደምንደርስ አናቅም። አብረን የምንከታተለው ይሆናል። አላህ ቢያዛቸው ኸሊሉላህን አሳልፈው እንዲሰጡ እንቁ ልጃችን ያለንበት ቦታ የት እንደሆነ አላቅም፣ ግን ለረፍት ከመኪና ወርደናል። ቦታው እንዴት እንደሚያምር መኪናው በጣም ስላደከመን እንደዚህ ተኝቻለሁኝ እንደምታዩት እና ዋርካው በጣም ነው የሚያምረው። አየሩ ምናምን በጣም ደስ ይላል። አልሐምዱሊላህ እንግዲህ እንደምታዩት ነው ይሄ ቦታ። በቃ ወደ ገጠር ገብተህ መንፈስህን ማደስ ማለት እንደዚህ ነው። በዚህ አጋጣሚ እንግዲህ የአረፋ አስመልክቶ ያላችሁ ቂሳ ካለ ነገሩን እና እንዳልታገት ብቻ እዚህ ጋር ብቻ። ለማንኛውም መኪናችን ላሳያችሁ። ለሽንት ምናምን ወርደን ነው በዛው እኔ እረፍት እያረኩ ነው። አተኛኘቴን ደግሞ ይለያል። የለበት ባለሀብት ነው መስለው ኢስማዒልም አለ ያለ መንገራገር ታዛዥ ነኝ ለአላህ ኢፍዓል ማ ቱእመር ፈተና አለፈ በኩል ሳይሰዋ ለሙክቱ ሆነ የሳሉት ቢላዋ ኢስማዒልም አለ ያለ መንገራገር ታዛዥ ነኝ ለአላህ ኢፍዓል ማ ቱእመር ፈተና አክስቴ ጋራ ደርሻለሁኝ። እንደምታዩት እንግዲህ ገጠር ለመጀመሪያ ጊዜ አረፋ ላሳልፍ ነው እና ያው ያለውን ነገር ሙሉ አሳያችኋለሁ። በገጠር አረፋ ምን እንደሚመስል ለናፈቃችሁ ሁሉ አስመለክታችኋለሁ። አክስቴ ቤት እየጠበቀችኝ ነው፣ እንገባለን። እንዲሁም ደግሞ ያው የአረፋ ቀንም አረፋ ምን እንደሚመስል አሳያችኋለሁ። እንግዲህ ጎጆ ቤቶቹ ያምራሉ፣ ጸጥታ የሰፈነበት ነው። ምንም የሚረብሽ ነገር የለም። በቃ ብቻዬን በቃ የሆነ የራሴ ግዛት ያለኝ ነው እየመሰለኝ ያለው። ካሜራማኔ በነገራችን ላይ ማን እንደሆነ ላሳያችሁ። በጣም ፈላ ልጅ ነው። ፈላ ካሜራማኔ ይሄ ነው ፈይሰል። ሰላም አለይኩም እንዲህ በላቸው። አያችሁ በቃ ካሜራማኔ ራሱ እሱ ነው፣ ሌላ ካሜራማን የለኝም። እና እሱ ያጎቴ ልጅ ነው። ሶ አብረን ነው እንግዲህ ኢድን ከሱ ጋር የምናሳልፈው። ማባዝ ሀቢብ ናፍቆ ነበራ ወላሂ። ነገ እንገባለን። ነገ እኮ አረፋ እንሰግዳለን ሄደን። በቃ አሁን እንግባ። ቤትሽ እነ ማሚ እየጠበቁን ያሉት እዚህ ነው የምንሰግደው። ልንገባ ነው ወደ ቤት ውስጥ። ሶ አብረን ተከታተሉን። ላይክ ሰብስክራይብ ያረጋችሁ። السلام عليكم ورحمة الله وبركاته እንኳን ለአረፋ ኢድ በዓል ለመላው ሙስሊሞች ሀገር ውስጥም ሀገር ውጭም ያላችሁ እንኳን አደረሳችሁ። ዛሬ እንግዲህ ለመጀመሪያ ጊዜ በአረፋ ገጠር ገብተናል። ሶ ዛሬ አረፋ ምን እንደሚመስል አሳያችኋለሁ። እንግዲህ እንደምታዩት ከቤታችን ጀርባ እዚሁ አድረን ዛሬ እንግዲህ ወደ አረፋ የኢድ ሰላት ልንሄድ ነው። ተከታተሉን። ላይክ ሰብስክራይብ ማድረግ እንዳትረሱ። ወደ ኢድ ሰላት እየሄድን ነው። እዚህ ጋር የምታዩት ማሜ ይባላል፣ ወንድሜ ነው። እዚህ ጋር አህመድ ይባላል። እና እናንተ ከየት ቦታ ነው ሆናችሁ ኢድን ዛሬ የምታከብሩትኝ? ኮመንት ላይ ንገሩኝ።
ባጃጃችን ራሱ በቃ ዳገት አልወጣ ብላ እኛ በእግር እየተከተልናት ነው ያለነው። ወደ ኢድ ሰላት እየሄድን ያለነው። ወደ ኢድ ሰላት እየሄድን ያለነው። የኢድ ሰላት እየደረሰ ነው ያለው። ጀማው እንግዲህ ከኋላ ሁሉም ኢድ ለመሰገድ እየሄድን ያለነው። አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር አላሁ አክበር ወሊላሂል ሐምድ። Feeling so good, smiles and greetings everywhere. Eid Mubarak to everyone out there. Whole families together and celebrate. ወደ መሃል ገብቼ ልቆም ነው። ወደ መሃል ገብቼ ልቀራጭ። No time to waste time. The world takes us so far, so miles apart. Today you're in my heart. Feeling so good, smiles and greetings everywhere. Eid Mubarak to everyone out there. All families together and celebrate. Today's the day, so come on, no time to waste. Sometimes the world takes us. የኢድ ሰላታችንን ሰግደን እንግዲህ ህዝቡ እየተበተረ ያለው ከኋላ እንደምታዩት በጣም ብዙ ህዝብ ነው ያለው። ያው እኛ የሰገድነው ወልቂጤ ላይ ነው። እናንተ የት ነው የሰገዳችሁት? እና የኢድ ድባብ ማሻአላ ነው፣ ደስ ይላል። Feeling so good, smiles and greetings everywhere. Eid Mubarak to አሁን ቁርስ በልተን የወልቂጤ አደባባይ ጋር ነው የምንገኘው። እዚህ ጋር እንደምታዩትኝ አይ ላቭ ወልቂጤ ይላል። እዛ ጋር ደግሞ የሆነ የክትፎ እንትን ይታየኛል። ያው ወልቂጤ ወይም ደግሞ ጉራጌ የሚታወቀው በክትፎ ነውና ክትፎ እንግዲህ ያው የምትወዱ ሰዎች ግዴታ ወልቂጤ ወይም ደግሞ ጉራጌ ክልል መምጣት አለባችሁ። አሁን ከአረፋ የኢድ ሰላት በኋላ ቀጥታ ወደ ቤት ሄደን ደግሞ ክትፎ እንበላለን። ያለውን ነገር እናሳያችኋለን። ተከታተሉ። እዚህ ጋር ከፊት ለፊት የምታዩት ክትፎ ያው ጉራጌ በክትፎ አይደል የምትታወቀው። ሶ እንግዲህ ክትፎ የሚመስል እንትን ማስቀምጧል። እንግዲህ ያው የጉራጌን ክትፎ ከ10 ሬት አድርጉላችሁ መቼስ ያው አንደኛ ላይ ነው የምታስቀምጡት። እና ጉራጌ ከተማዋ በትንሹም ቢሆን ይሄን ይመስላል። እንደምታዩት እያደገ ያለ ከተማ ነው። everyone out there. Whole families together and celebrate. Today's the day, so come on, no time to waste. Sometimes the world takes us so far, miles apart. ይሄ የምትመለከቱት እንግዲህ ይሄንን አስፋልት ያሰራው ሰው ነው እና እንደምታዩት እንግዲህ ያው ትልቅ ስራ በመስራቱ ምክንያት ሐውልት ተሰርቶለታል እና ይሄ ሐውልት የቆመው በ2014 ላይ ነው። ስሙ ማን እንደሆነ በደንብ አይታይም። ለማንኛውም እንግዲህ ያው ከወልቂጤ ወይም ደግሞ ከጉራጌ ሀገር ውስጥ አንዱ እንግዲህ ጥሩ ስራ የሰራ ግለሰብ ነው። እዚህ ጋር እንደምታዩት እንግዲህ ይሄ ይመስላል። ሶ አሁን ያለንበት ቦታ ወልቂጤ ዩኒቨርሲቲ ነው። እንግዲህ ወልቂጤ ዩኒቨርሲቲ በር ላይ ነው የምንገኘው። ያው ወልቂጤ ዩኒቨርሲቲ ስንተኛ ጄኔሬሽን ዩኒቨርሲቲ እንደሆነ አላውቀውም፣ ግን ያው ይሄን ይመስላል አሰራሩ። መግቢያውን አይታችሁት ከሆነ እንደ ጎጆ ቤት ነገር እንደዚህ አይታችሁት ከሆነ
በጎጆ ቤት አይነት ነው የሰሩትና ባህሉን የሚገልጽ ዩኒቨርሲቲ ይመስለኛል። ያው የጉራጌን ባህል ለመግለጽ ሞክረዋል እና ያው ያምራል። ማሻአላ አሁን እኔ ዲላ ከነበርኩበት አንፃር የዚህ መግቢያ በጣም ያምራል። እንግዲህ ውስጥ ዛሬ ኢድ ስለሆነ መግባት አንችልም። ይሄንንም ላሳያችሁ ብዬ ነው። ወልቂጤ ዩኒቨርሲቲ የተማራችሁ ተማሪዎች ወይም ወንድም እህት ካላችሁ ግን ኮሜንት ላይ አሳውቁን። የኢድ ሰላት ሰግደን ወደ ቤት እየተመለስን ያለ ነው። ላስተዋውቃችሁ። ስሜ መሐመድ ይባላል። መሐመድ ረቢያ ሰይድ አወል ሰሚራ። ዛሬ እንግዲህ ኢድን ከነሱ ጋር ነው የምናሳልፈው። ተከታተሉን። ሰብስክራይብ እና ላይክ ያላረጋችሁ እያረጋችሁላችሁ። አሁን ቤት ደርሰናል። እንደምታዩት ቤቱ ይሄ ነው፣ የአክስቴ ቤት። ከወንድሞቼ ጋር ሆነን እንገባለን። እንግዲህ አረፋ በገጠር ምን እንደሚመስል በዛው ታያላችሁ ማለት ነው። እኔም ለመጀመሪያ ጊዜ ነው በነገራችን ላይ አረፋን ገጠር ላይ ሳሳልፍ። ኢንሻአላህ እንግዲህ ተከታተሉ። እየገባን ያለ ነው። ሚጣ እንዴት ናችሁ? እና አክስቴ እየጠበቁና ያሉት እንግባና ቆይ ችግር የለውም። አብያ እንደምታዩት እንግዲህ አክስቴ ፊት ለፊት ነው ያለችው። ይሄ ደግሞ የአክስቴ ቤት ነው። አክስቴን እንግዲህ ዘይራታለን። ዘይራችሁ እንኳን አደረሰን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ማሻአላ ማሻአላ ማሻአላ። ችግር የለም። ሰላም አለይኩም። ኢድ እንዴት እዚህ ነው ሸገላችሁ እናንተ? ሁለቱ አክስቶቼ ናቸው። ኢድ እነሱ ጋር ለማሳለፍ ነው የመጣሁት እና ኢድ ሙባረክ አላልኳችሁ መሰለኝ። እንኳን አደረሳችሁ ብያለሁ። በዚህ አጋጣሚ ኢዱ የአፊያ የጤና የሰላም ይሆንላችሁ። የተከበርክ አላህ ያርግልኝ። የተከበርክ አላህ ያርግልኝ። ያ ረቢ አላህ የእናትና የአባት ዱዓ ተቀበለ ወንድ አላህ ያርግህ። መካ መዲና የምታስጠይፍ ልጅ አላህ ያርግህ። ያ ረቢ አላህ ያ ረቢ አላህ ከእናትህም አላህ ያቆይህ፣ ከወንድሞችህም አላህ ያቆይህ። የዘመድ አውራ አላህ ያድርግህ። ያ ረቢ በመጣህበት በሰላም አላህ ያስገባ። ያ ረቢ አላህ የአመት መጥተህ ምዘይር ጀግና አላህ ያርግህ። ያ ረቢ አላህ ያ ረህመ ረሂም አልሐምዱሊላህ ረብል ዓለሚን ወመሰ እናንተንም አላህ ሀያታችሁን ረጅም ያድርገው። ሁሌ እንግዲህ መዘይራችሁ አላህ ያድርገን። يا من أتيت فزدت حبنا أسعدتنا وجمعت شملنا أنت هدية من الله لنا እየታረደን ያለው አሁን ገፈን እንደዚሁም ደግሞ የሆኑ እግሮቹን ምናምን ለያይተን አሁን ደግሞ በመጥረቢያ ምናምን ሞሽሞሽ አድርገ ነው። እኔ ጥብስ ምናምን ይጠበሳል መሰለኝ አይደል እንዴ? እናያለን እንግዲህ። እስቲ አሁን በመጥረቢያ ምናምን እንትን እያሉት ነው። ይሄን ነገር እኔ በደንብ መማር አለብኝ ከማግባቴ በፊት። ምክንያቱም ያው ማን ነው የሚያርድልኝ ካሁኑ ካለመድኩ? ምንም አላስነካ ብለውኛል። ግን ያው በደንብ ጎበዝ ናቸው። በቢያንስ ስንት ደቂቃ ነው? 20 ደቂቃ 15 ደቂቃ ባልሞላ ጊዜ ውስጥ ነው ላይ ሁሉ ነገር እየጨረሱ ያሉት። አብራችሁን ቆዩ። አሁንም እዚህ ጋር ማንጎዎች አሉ። በቃ አሁን አልደረሱም ነው። የዚህ ቀደሙ የተበሉ ናቸው ማለት ነው። እዚህ ጋር ማንጎዎች በቃ ብዙ ቦታ ነው ያሉት። እዚህ ጋር እንደምታዩት ይሄ ማንጎ ነው እንደምታዩት እዚህ ጋር ማለት ነው። አሁን ምን ያህል ጊዜ ቀሯል? እኔ አንድ ወር ነው። ከአንድ ወር ባላመጣ እኔ ማንጎ እየበላሁ ነበር። ሌላ አትክልት ፍራፍሬዎች ምን አይነት ይበቅላል? አቮካዶ ይበቅላል። ኦኬ አቮካዶ ደግሞ ገና አላወጣም ነው፣ እየጀመረ ነው። ተበልቷል ማለት ነው።
እዚህ ጋር አቮካዶ አለ፣ እዚህ ጋር ደግሞ ማንጎ አለ። ስለዚህ ሁለት እንሰቶች አሉ፣ እዛ ጋር ብዙ እንሰቶች አሉ። ማሻአላ ደስ ይላል። በቃ ከዚሁ ከቤታችሁ አጠገብ ባሉ ፍራፍሬዎች ምናምን ነው የምትበሉት። አኗኗራቸው እንግዲህ ይህንን ይመስላል። ማንጓውን እኛ ጋር በጣም ውድ ነው። እዚህ ግን ያው እዚሁ እንትን ብለው እዚሁ ተክለው እንግዲህ በየአመቱ ያፈራል። እዛ ጋርም አለ ይታየኛል። እንትን እዛ ጋርም አለ አቮካዶ። እንሰቶቹን ደግሞ አሳያችኋለሁ። ሙሉ በቃ ግቢው ማለት ትችላላችሁ እንሰት ነው። አሁን ከብቱ ታርዷል። እንደዚሁም ደግሞ ቦዲ ፓርቱ እየተለያየ ይገኛል። ሶ አብራችሁን ቆዩ። አሁን ምግብ እየተሰራ ነው ያለው እና የአክስቴን ቤት አስጎበኛችኋለሁ። እንግዲህ የአክስቴ ቤት ይሄንን ይመስላል። ፏ ተደርጎ ተጸድቶ ምግብ እስከሚቀርብ ድረስ እንግዲህ ተዘጋጅቶ ነው ያለው እንደምታዩትኝ። በነገራችን ላይ የመጀመሪያ ቤታቸው ይሄ አልነበረም፣ ጎጆ ቤት አለ። እሱንም አሳያችኋለሁ። እንግዲህ የምታዩትን ይመስላል የአክስቴ ቤት። አያምርም? ማሻአላ ነው። በፊቱ ቤታቸው ይሄ ነበረ ጎጆ ቤቱ ማለት ነው እና ረጅም አመት ሆኖታል። አሁን ደግሞ ወደዚህኛው ቤት ገብተዋል። ይኸው እንግዲህ የመጀመሪያ የወጣውን ልበላ ነው እና ያው ጾመኛ ነበርን፣ ቁርስ በልተናል። ግን አሁን ከታረደው ላይ ይሄን እንግዲህ ቀርቧል። ሲጣፍጥ እንደምታዩት እንግዲህ ማታ ውስጥ ነው ያለሁት። ያው ወልቂጤ ወይም ደግሞ ጉራጌ ክልል ከመጣችሁ ቢታወቁበት አንድ ነገር ምንድነው? ኮባ ነው። በቃ እንዳለ ዙሪያው ኮባ በኮባ። እዚህ ጋር ደግሞ ቤታቸው አለ። የሆነ በቃ ደስ የሚልና ለየት ያለ ነገር አለው። ምክንያቱም አብዛኛው ጊዜ እኛ ጫጫታ ነው የለመድነው፣ ሰው ነው የለመድነው። እዚህ ደግሞ ከተፈጥሮ ጋራ ብቻችሁን ደስ አይልም? ማሻአላህ ደስ ይላል። አላህ ቢያዛቸው ኸሊሉላህን አሳልፈው ቢሰጡ እንቁ ልጃቸውን ኢስማዒልም አለ ያለ መንገራገር ታዛዥ ነኝ ለአላህ ኢፍዓል ማ ቱእመር ፈተና አለፈ። ቢስሚላህ ሰላቱ ሰላም አለይሂ አረፋ ሁለተኛ ቀን ላይ ነው የምንገኘው። እኛ ሁላችንም ተሰብስበን ከቤተሰቦች ጋር ክትፎ እየበላን ነውና የዛሬው ቀን ምንድን ነው የሚባለው? የክትፎ ቀን ምናምን ሲባል እየሰማሁ ነው። እኔ ለመጀመሪያ ጊዜ ነው ገጠር ላይ አረፋን ሳሳልፍና የክትፎ ቀን ለምን ተባለና ከየት ነው የመጣው ይሄ ነገር? ምን አስተዋውቃችሁ ተበላለው? ዛሬ ያው የምንገኘው የክትፎ ቀን ነው። ባህላችን ነው። ያው ዛሬ የክትፎ የመጨረሻ ቀን ነው። ክትፎ ዛሬ ነው የሚበላው የመጨረሻ? ዛሬ ብቻ ነው። የመጀመሪያው ቀን ምንድን ነው የሚበላው? ቁርጥ። የመጀመሪያው ቀን ይሻን ያው ቁርጥ። መጀመሪያ ቀን ቁርጥ ይበላል። ሁለተኛ ቀን ክትፎ፣ ሶስተኛ ቀን ከዛ ደግሞ እንትን ሻኛ ይበላል። ነገማ ይሄ የጉራጌ ባህል ነው። ሄዶች ያው የሚኬደው ነገ ነው። ክትፎ ከተባለ በኋላ ሄዶች ይኬዳል። ዘመድ ጥየቃ በሶስተኛ ቀን ማለት ነው። ኦኬ ዘመድ ጥየቃ አክስት ቤት ምናምን ከአዲስ አበባ አሁን ብዙ ሰው ይመጣል አረፋና እሱም ወደ ሌላ ቦታ ሄዳል ማለት ነው። እናት አባቱ ጋር ከመጣ በኋላ ወደ ሌላ ዘመዶች ጋር ይመጣል። እናቶቻችን ደግሞ ወደ እናታቸው ቤት ማለት ነው። እናቶች ወደ እናታቸው ቤት ምናምን እንትን ለመጠየቅ ማለት ዝያራ ምናምን ተብሎ ምናምን እንደ ባህል ማለት ያው አረፋ ከኢድ በላይ ሙቅ ይላል አይደል? ገጠር ላይ ባህል ሲሆን በጣም ሞቅ ይላል።
ቂሳ አለ በአረፋ ምናምን በዚህ ኢድ ላይ አስመልክቶ ያጋጠመ አስቂኝ ነገር ምናምን እስካሁን አስቂኝ ነገር ያጋጠመህ ነገር ካለ ንገረን። ከሌለ ደግሞ ለስንተኛ ጊዜ ነው አሁን ገጠር ላይ ኢድ የምታሳልፈው? የተሳለፍኩት ሁሌ ከልጅነቴ ጀምሮ ሁሌ ትመጣለህ ማለት ነው? ሁሌ ያው ቤተሰብ ጋር ነው የምታሳልፈው? ሁሌ ከቤተሰብ ጋር አንድ ቀን አምጥቶ አያውቅም። ሁሌ ነው ያው ይሄ የሚያሳየው በቃ አብዛኛው የጉራጌ ማህበረሰብ በቃ ሰርቶ ለአረፋ ወደ ቤት ይመጣል፣ እናት አባቱን ይዘይራል ማለት ነው። ተሰባስቦ እንደዚህ ተሰባስቦ አንድ ላይ እንደዚህ ይበላል። የማይቀር ነገር ነው። እንግዲህ ባህላችን ይህን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። መልካም አረፋ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ እና ሰብስክራይብ እንዳትረሱ። ሀሳባችሁን ኮሜንት ላይ አስቀምጡልኝ።